በትናንትናው ክላሳችን ስለ ሀልዎተ እግዚአብሔር አይተናል። ሀልዎተ እግዚአብሔር ማለት የእግዚአብሔር መኖር ማለት ነው። እግዚአብሔር ራሱን በራሱ ያስገኘ ጥንትና ፍጻሜ የሌለው ህልው በህላዌው የሆነ ሁሉን የሚያሳልፍ ሁሉን የፈጠረ ሁሉን የሚያስረጅ እሱ ግን ለዘላለም ጸንቶ የሚኖር ነው ብለናል። እንግዲህ የእግዚአብሔርን መኖር ለማያምኑት ከምናሳምንባቸው ለሚያምኑት ደግሞ ከምናስተምራባቸው ማስረጃዎች መካከል አንዱ ስነ ፍጥረት ነው። ስነ ፍጥረት ቅዱስ ሙሴ በዘፍጥረት 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ አስቀድሞ እግዚአብሔር ሰማይና ምድርን ፈጠረ ብሎ ተናግሯል። እግዚአብሔር ፈጣሪ እንደሆነ፣ እግዚአብሔር አስገኝ እንደሆነ፣ እግዚአብሔር ገዥ መጋቢ እንደሆነ፣ እግዚአብሔር የሁሉ ባለቤት እንደሆነ፣ እግዚአብሔር ጠቢብ ከሃሊ እንደሆነ፣ እግዚአብሔር ሁሉን ቻይ እንደሆነ ቅዱስ ሙሴ ነግሮናል ማለት ነው። ስነ ፍጥረት ሲባል በሰማይ ያሉ ፀሐይ፣ ጨረቃ፣ ከዋክብትን ያካትታል። ሰማይን ራሱን ያካትታል። እንዴት አድርጎ ፈጠረው አይታችሁታል። ግን ውሃውን እንደ ሸማ ዘረጋው፣ ከብርሃን ጋር አዋህዶ እንደ ሸማ ዘረጋው እና አጸናው። ይህንን ካጸና በኋላ ብርሃናት እንዲመላለሱበት አደረገ። ብርሃናትን መሸከም የሚችል አደረገው። ቀና ብለን ስናይ ለዓይናችን እንዳይከብደን ጨለማም እንዳይፈጥር ብሩህ አድርጎ ፈጠረው። በላዩ ላይ ደግሞ ሐኖስ የሚባል ውቅያኖስን አስቀመጠ፣ አሰፈረበት፣ ውሃ አሰፈረበት። ይሄ የምናየው ጠፈር ዝም ብሎ የተቀመጠ አይደለም፣ ውሃ የተሸከመ ነው። ግን አንድ ቀን ተሰብሮ ያሰጥመናል ብለን ደግሞ ተጠራጥረን አናውቅም። ከሱ በታች ከጠፈር በታች ብዙ ትሪሊየን የሚቆጠሩ ፕላኔቶችን አስቀምጧል እግዚአብሔር። ይሄ ማርስ፣ ጁፒተር እንትን እያሉ እነዚህ ሳይንቲስቶች ቆጠርን ይላሉ። ይሄ ወሬ ነው። በእውነት ወሬ ነው ማለት ትክክል አይደለም ማለት አይደለም። እነሱ ቅርቦችን ነው ያዩ ነው፣ ቅርቦችን ያዩ ነው። እስከ ጠፈር የሚደርስ የለም። የሚደርስ ቢኖር በብዙ ትሪሊየን ጊዜ ትሪሊየን የሚሆኑ ዓለማት አሉ። እነዚህ ዓለማት ደግሞ የራሳቸው የሆነ ግራቪቲ፣ እኛ የማናውቀው ግራቪቲ ያላቸው ግን ደግሞ በህዋ ላይ መኖር የሚችሉ በጣም እጅግ ግዙፍ የሆኑ ፕላኔቶች ናቸው። ለምሳሌ ፀሐይን ስናይ እጅግ ግዙፍ ፕላኔት ነው። ይህችን ምድር ወይም ደግሞ ይህችን ዓለም ከነውቅያኖሷ እጥፍ ይበልጣታል። 300,000 ጊዜ እጥፍ ይበልጣታል። እነ ጨረቃ ስናይ እጅግ ግዙፍ ፕላኔቶች ናቸው። እነ ከዋክብት ስናይ እጅግ በጣም ትልልቅ የተባሉ ፕላኔቶች ናቸው። እነዚህን ፈጠረ። አንድ ቀን ደግሞ መስመራቸው ውስጥ ተጋጭተው ደግሞ አያውቁም። አንድ ቀን ተጣልተው ደግሞ አያውቅም። ከፍም ዝቅም ብለው አያውቁም። አሁን ስነ ፍጥረታን ስናይ ማለት ነው ህጋቸውን ጠብቀው ይኖራሉ። ህጋቸውን አክብረው ከታዘዘላቸው መስመር ስተው አያውቁም። ፀሐይም መልቀቅ ካለባት ሙቀት በላይ እንዳትለቅ እግዚአብሔር አዟን፣ በዚያው ጸንታ ኖራለች። ሰው ነው ብዙ ጊዜ ከእግዚአብሔር ትእዛዝ የሚወጣው ሰው ነው። ሰው ሊሰራ ሊደክም አልተፈጠረም። ሰው ሊጨነቅ ሊያዝን ለደስታና ለምስጋና ለዝማሬ የተፈጠረ አካል ሰው ነበረ። ግን ትእዛዙን ሲያፈርስ፣ ከእግዚአብሔር ጋር ሲጣላ፣ ሲጋጭ፣ ሲፈረድበት፣ ደግሞ ሲደሰት፣ ደግሞ ይቅር ሲባል የምናየው ሰው ነው። በቃ ፍላጎቱ ብዙ፣ ሐሳቡ አይሞላ፣ እልከኛ፣ አመፀኛ፣ የማይታዘዝ፣ ስርዓት የማይጠብቅ ህግ አፍራሽ ፍጡር ነው ሰው። በዚያው ልክ ደግሞ እግዚአብሔር ይወደዋል። እግዚአብሔር ሁል ጊዜ ይምረዋል፣ ሁል ጊዜ ይጠብቀዋል። አሁን የኔና የናንተ ኃጢአት ቢመረመር ይሄ በዲኤንኤ ቢኖርና ቢታይ እግዚአብሔር ምን ያክል እንደቻለን ብናውቀው እኛ ራሳችን ማመን ያቅተናል ማለት ነው። ስለዚህ የስነ ፍጥረት በምድር ያሉ ደግሞ በባህር ውስጥ የሚኖሩ አሳ አንበሪ፣ አዞ ጉማሬ ግዘፋቸውን ስናይ አየው። ቀዳሜ ተግባሩ ለእግዚአብሔር ብሄሞት ይላል ሊቁ። እግዚአብሔር በምድር ከፈጠራቸው ግዙፍ ፍጥረቶች አንዱ ብሄሞት ነው ይላል። የዚችን ዓለም ግማሽ ያክላል። በውቅያኖስ ዳር ይኖራል። ይህ ዓለም ስለማይበቃው ማለት ነው። ሌላው እጽዋትን፣ አዝርዕትን፣ አትክልትን ስንመለከት እግዚአብሔር ድንቅ አድርጎ ፈጥሯቸው በውስጣቸው ደግሞ ብዙ ኬሚካልን ተሸክመዋል። ብዙ መድኃኒቶችን ተሸክመዋል። ብዙ የሆነ ንጥረ ነገሮችን የተሸከሙ ለምግብነት የሚውሉ ለመድኃኒትነት እግዚአብሔር ስነ ፍጥረትን በጣም ድንቅ አድርጓል። ስለዚህ ስነ ፍጥረት የእግዚአብሔርን መኖር፣ የእግዚአብሔርን ሕልውና፣ ጠብቆቱን፣ መግቦቱን፣ ቸርነቱን፣ ጥበቡን፣ ክህሎቱን ከምናውቅባቸው ማስረጃዎች መካከል አንዱ ስነ ፍጥረት ነው። አሁን እጽዋት፣ አዝርዕት ባይኖሩ አየር ይቆማል።
ሰከንድ አይቆይም። ሁሉም ደርቆ ይቀራል። ህዋ የምንለው እኮ አየር ስለሌለ ነው አይደለ? ኦክሲጅን ስለሌለ ነው። ይሄ ኦክሲጅን ለእኛ ነው የተሰጠ። እግዚአብሔር እኛን በነፋስ ይመግብ። በምግብ ብቻ አይደለም የሚመግበን፣ በነፋስ። ነፋሳት የተፈጠሩት ለሰው ምግብ ነው። አንዱ ትልቁ የስራ ዘርፋቸው ለሰው ምግብ መሆን ነው። ሰውን ማንቀሳቀስ ነው። ሰውን እግዚአብሔር በነፋስ ያንቀሳቅሰዋል። አየው፣ በተፈጥሮ ያንቀሳቀሰው። ስለዚህ ፍጥረታት የተፈጠሩ ለሰው ነው ማለት ነው። ለሰው ነው። ሰው ደግሞ ለእግዚአብሔር ነው ማለት ለእግዚአብሔር ማለት ሊረዳው ሊያግዘው ሳይሆን ሊያመሰግነው እና ርስቱን ሊወርስ ለእግዚአብሔር ተፈጥሯል። ስነ ፍጥረታት ግን ለሰው ተፈጥረዋል። ለሰው አገልግሎት ተፈጥረዋል። አገልግሎቻቸውን ደግሞ እየፈጸሙ ነው። ሰው ብቻ የሥራ ድርሻውን አልተወጣም። ስለዚህ በስነ ፍጥረት እግዚአብሔር እናውቃለን። ሌላው የምናውቅበት የህሊና ምስክርነት ነው። የህሊና በህሊናችን ፈጣሪ አለ። የትኛውም እምነት ያለውም እምነት የሌለውም የእግዚአብሔርን መኖር ያምናል። አንድነቱን ሶስትነቱን ላያውቅ ይችላል። ስጋዊው ላያውቅ ይችላል። የፈጠረውና ያስገኘው አንድ አምላክ እንዳለ ግን ያምናል፣ በልቡ ያምናል። አብርሃም ህሊናውን ተጠቅሞ ፈጣሪውን አግኝቷል። ተመራመረ። አባቱ እኮ ጣዖት እየቀረጸ የሚሸጥ ሰው ነበረ፣ ታራ። በኋላ አብርሃም ጣዖቱን ሊሸጥ ሄደ። ደከመው። መንገድ ላይ ደከመኝ አጫውተኝ አለው፣ ዝም አለው። ራበኛ አብላኝ አለው፣ ዝም አለው። ጠማኝ አጠጣኝ፣ ውሃ ጠማኝ አለው፣ ዝም አለው። አንተ ለካ አምላክ አይደለም እንዴ? እኔ እኮ አላውቅም አልተረዳሁህም እንጂ ለካ እንጨት ነህ፣ እጅ እግር ያወጣልህ አባቴ ነው አለና አፍ እያለው የማይናገር ጣዖት የሚገዛኝ እያለ ይዞር ጀመር በገበያው። ከዛ በኋላ ሌሎች አፍ የዙበት፣ እሱ የናቀው ማን ሊገዛው ነው ብለው ማለት ነው። መንገድ ላይ መጣና አሁንም አናገረው። የማያናገረው ሲሆን ሰባበረና እሱን ጥሎ አምላኩን ፈለገ። በቃ እሳትን ላምድ፣ ከእሳት ረቂቁንም ግዙፉንም ያቃጥላል። በቃ ያቃጥላል። ደግሞ ሲሞቁት ህይወት ይሆናል፣ የበሉትን ያዋሃዳል። እሱን ላምልክ አለና እሳትን መረጠ። ሲያየው በውሃ የሚጠፋ ነው። የሚሸነፍ አምላክማ አይሸነፍ። ይሄ የሚሸነፍ ነገር ለእኔ አምላክ ሊሆነኝ አይገባም። አየው፣ ህሊና ማለት ይሄ ነው። ትልቅ ነገር ፍልስፍና ማለት ይሄ ነው። በቃ ፍልስፍና ምርምር ማለት ይሄ ነው። ህሊናውን ተጠቀመበት አብርሃም። ከዛ በኋላ ውሃን ላምልክ አለ። እሳት ያጠፋል፣ ሲጠጡት ያረካል፣ ሲጣጠቡበት ያነጻል። ውሃን ላምልክ አለ። ውሃ ሊያመልከው ሲፈልገው በጠጠርና በአፈር ሲገደባል። አፈርና ጠጠር የሚገድበው የሚመልሰው ለእኔ አምላክ ሊሆን አይችልም። እኔን ሊመራኝ፣ እኔን ሊመግብ ሊጠብቅ አይችልም። የሚሸነፍ ነው አለ። ነፋስን ላምልክ አለ። ረቂቅ ነው አለ። የሚሄድበት የሚመጣበት አይታወቅም። በሐይቁ ላይ በውቅያኖስ ላይ ይሄዳል፣ ይገስጸዋል፣ ባህሩን ዛፉን ያናውጻል። እሱን ላምልክ አለ። ሲያየው ደግሞ እሱም ቤት ውስጥ ሲገቡ የለም ነፋስ። አረ ይህም የሚሸነፍ ነው፣ ይሄን አላመልክም አለ። እዛ በኋላ ፀሐይን ላምልክ፣ በቃ ብርሃኑ ጽንፍ እስከ ጽንፍ ስለሆነ እሱ ነው ለእኔ አምላክ የሚሆነኛል። ሲመረምረው ደግሞ በጨለማ ሲሸነፍ አየው። ሌሊትና መዓልት ሲፈራረቅ ደመና ሲጋርደው አየው። እንዴ ደመና የሚጋርደውማ ለእኔ አምላክ ሊሆን አይገባም። ይሄ የሚያልፍ ነገር ነው፣ የሚሸነፍ ለእኔ አምላክ ሊሆን አይገባም ማለት አየው። ምርምር ስለማንመራመር እኮ ነው ብዙ ጊዜ ቁስ ይገዛናል። አየው፣ ገንዘብ ይገዛል። ለገንዘብ እንሞታለን፣ እንገድላለን፣ ኃጢአት እንሰራለን፣ እናመነዝራለን። ብዙ ነገር ኃጢአቶችን የምንሰራው ለቁስ በቁስ የተነሳ የምንጠቃው ይህንን ስለማንመራመር ነው። ከኛ በታች መሆኑን ስለማናውቅ ነው። እዛ በኋላ ምን አለ አብርሃም? የፀሐይ አምላክ ፀሐይን የፈጠር ፍጥረታትን ሁሉ ያስገኘ አናግረኝ፣ አምላክ አጥቻለሁ አለ። በዚህ ጊዜ እግዚአብሔር እምብሔርከ ወተፈለጥ ማዝማዲከ፣ ጣዖት ከሚመለክባት ስመ እግዚአብሔር ከማይታወቅበት ከካራን ውጣ፣ ከዘመዶች ጣዖት ከሚያመልኩ ዘመዶች ተለይና እዛ በኋላ እኔ ላናግርህ አለው። ተለይቶ እግዚአብሔር ወዳሳየው ቦታ ሲሄድ ያን ጊዜ እግዚአብሔር ባረከው። ያን ጊዜ እግዚአብሔር ትልቅ አደረገው። ያን ጊዜ እግዚአብሔር ከፍ አደረገው። እየባረኩ ባረካለሁ፣ እያበዛሁ አበዛሃለሁ፣ የሚረግሙ የተረገሙ፣ የባረኩ የተባረኩ ይሆናልና በረከትን ሰጠው። ከዚህ የተነሳ አብርሃም የተባረከ ሆነ። ለምን? አምላኩን ስላገኘ ማለት ነው።